ሉላና ቤዛ ተቀጣጥረው የሆነ ካፌ ቁጭ ብለው እያወሩ ነበረ። እናም ሉላ በነገረቻት ነገር ቤዛ ተረብሻ ስለነበር ወደ መጸዳጃ ቤት ደርሼ ልምጣ ትላትና ትወጣለች። እሷ ወደ መጸዳጃ ቤት ሂዳ ስትመለስ ሉላ ብቻዋን ቁጭ ብላ ነበረ። ሉላ በአጋጣሚ ዘወር ብላ ጀርባዋን ስታይ ከውጭ ሮቤል ሲመጣ ታየዋለች። በጣም ትደነግጥና አሁን ምን ማድረግ አለብኝ ስትል የቤዛን ቦርሳዋንም ሆነ ስልኳን እዛ ላስተናጋጆች ስጡልኝ ትልና ወደ አሁኑ ትሰጣቸዋለች። በዛን ባህል ቤዛም ልክ ስትወጣ ከመጸዳጃ ክፍል በውጭ በበረንዳ ላይ ታየውና ያንን ቦርሳዋንና ስልኳን ወደው ተቀብላ በጓሮ በር ተሰውራ ትወጣለች። ሉላ ብቻዋን ነበር። እርግጥ ደንግጣለች። ማን አለ ከእንዴት ሊመጣ ይችላል? በቃ እየሰለለኝ ነው ማለት ነው በማለት ተረብሻ ነበረ። እናም በአጋጣሚ እሱም ሰው ቀጥሮ እየፈለገ ስለነበር ወደዛ ጋር ይመጣል። ስታየው እንዴ ሉላ እዚህ ምን ትሰሪያለሽ? ይላታል። አይ በተቆራረጠ ድምጿ ብቻዬን ስለነበርኩኝ በጣም ደብሮኝ ስለነበር ከቤት ለዛ ነው የመጣሁትኝ እዚህ ትለዋለች። እርግጥን የሚመጣውትኝ ሰው ቀጥሬ ነው፣ ግን ደግሞ ለምን አልደወልሽልኝም? እንደዚህ ከደበረሽ እኔ ይዤሽ አልወጣም ነበር አላዝናናሽም ሲል ሂዶ ግንባሯን ይሰማታል። አይ ያው ብቻዬን እስኪ ልውጣ ዛሬ ብዬ ነው ዝም ብዬ ወጣሁት ትለዋለች። በዛን መሀል እህቴን አይቷታል አላያትም በማለት ውስጧ ተረብሾ ስለነበር ከሰከንዶች በኋላ ቤዛ ቴክስት ትጽፍላታለች። ስልኳን ቴክስት ስታይ እኔ አላየኝም አይዞሽ በጓሮ በር ወጥቻለሁ የሚል ነበር ቴክስቱ። ከዛም ስልኳን አይታ መለስ ስታደርገው ቆይ ማነው ቴክስት የጻፈልሽ? ምንድን ነው ተደናግጠሻል? ሲል አይ ምንም አይደለም ይሄ ዝም ብሎ የግል ሚስጥር ነው የግል ወሬ ነው ስትል ትመልስለታለች። እና እሺ አብረን እንቆይና እኔም የቀጠርኩትን ሰው ልየውና ይምጣና ልገናኝና አብረን እንዝናናለን ወደ ቤት ወስድሻለሁ ሲላት፣ አይ አንተም የምታገኘውን ሰው አግኝና እና ተመለስ እኔ ደግሞ ወደ ቤት ልሄድ ትለዋለች። እሺ በቃ ካልሽ ይልና ፊቷ ላይ የድንጋጤ ነገር ቢያይባትም ግን እሺ ሂጂ በቃ ይላታል። ሉላም ተነስታ ትሄድና እንደተለመደው ሳታስነቃ ጉንጩን ሳም አድርገው በቃ በኋላ እንገናኛለን እሺ ውዴ ብላው ጥላው ትሄዳለች። በዛን መሀል ቤዛ በአጋጣሚ ሱራፌል እዛ አካባቢ ስለነበረ ሱራፌል መኪና ውስጥ ገብታ ነበር ቤዛም። እናም እያዩዋት ነበር ስትወጣ። ከዛ እሷም ስላየቻቸው ወደ እነ ሱራፌል መኪና ትሄዳለች። ሱራፌልም መኪና ውስጥ ስለነበረ እየጠበቃት ስለነበር እሷም በመስኮት ብቅ ብላ ስታያት እየመጣች ነው። ሉላም ሩጣ ሂዳ ከኋላ ወንበር ትገባና በሩን ዘግታ ቁጭ ካለች በኋላ ቆይ ምንድን ነው አላየሽም? በፍጹም አላየኝም፣ እሱም ሌላ ሰው እየፈለገ ነው ስትል ሁሉንም ትነግራቸዋለች። ቆይ ይሄ ነገር ግን ምን አለ ቢቀርባችሁ፣ ምናልባት አይቷችሁ ቢሆንስ ምን ታውቃላችሁ? የሚሰልል ሰው ቀጥሮልሽ እንዳይሆን ይላታል። ሰላም ሰላም፣ ውድና የተከበራችሁ መቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይህን ቻናል የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁኝ። ቤተሰብ የሆናችሁኝንም ከልብ አመሰግናለሁ። እናም ከዛ በመቀጠል በፍጹም አላየኝም ለምን እንደዛ ልትይ ቻልሽ ሲላት፣ ምክንያቱም ከዚህ በፊት ቀጥሮብኝ ስለነበር እኔን የምትፈልገኝ ከሆነ ቀጣሪም ሆነ ሰላይ እንደማያስፈልግ ነግሬዋለሁ። ከዚህ በኋላ ሰላይ የምትልክብኝ ከሆነ የሚጠብቀኝ ከኋላ የሚከታተለኝ ሰው ከቀጠርክብኝ የኔና ያንተ ነገር እዚህ ጋር ያበቃል ስላልኩትኝ እንደዛ የሚያደርግ አይመስለኝም ትለዋለች። ካልሽ ጥሩ፣ ግን ይሄ ነገራችሁ ቢቀር ብታቆሙት ምን አለበት ሲል ይጠይቃታል። እስከ ዛሬ የወሰድኩት ያቃጠልኩት ጊዜ ሳልወደው እሱን የሳመው ከንፈሮቼስ የእሱን ሰውነት የዳሰሰው እጅስ እንዴት ሊያስቀምጠኝ? ሲጀመር እኔ ለእናንተ ብዬ ሳይሆን ለህሊናዬ ስል ነው። አማቼ አይዞ፣ ሁሉንም ነገር ደግሞ አሳካዋለሁ። እሱን ሳይሆን መበቀል የምፈልገው ደግሞ ያችን እየተረገመችዋን አክስቴን ነው። ስለዚህ ግድ የላችሁም። ምናልባት አንቺ ቆይ አሁን ከሱስ እጅ በፍጹም እኔ የሮቤል ሳይሆን የእሷ የአክስቴ ነገር ነው። ከአክስቴ ይውጣ እንጂ የሮቤል ለእኔ አይከብደኝም ትለዋለች። አልገባኝም ግን እንዴት ነው ነገሩ? እባካችሁ ይህ ነገር ከባድ ነው። ይህ የተረገመ እኮ ሮቤል በጣም ከባድ ሰው ነው ሲላት፣ በፍጹም ለእኔ አይከብደኝም፣ ለእናንተ ሊከብዳችሁ ይችላል እንጂ ለእኔ ሁሉም ነገር ቀላል ነው ትለዋለች። ካልሽ እንግዲህ እሺ ምን ማድረግ እችላለሁ? ግን እህቴ ሉላ እባክሽን ሌላ ሀሳብ እንንደፍ፣ ይህን እናቁመውና ስትላት፣ ቤዛም በፍጹም እህቴ አሁን ዝም ብላችሁ መኪናውን ወደ ሮቤል ቤት ለምን ወደ እኛ ቤት አንሄድም? ባንም የሚከታተል ሰው ከሌለ እኛ ጋር እንሄድና ትንሽ አርፈሽ ተጫውተሽ ትሄጃለሽ ሲላት፣
አይ ወደ እናንተም ሳይሆን ወደ አክስቴ ጋርም ሳይሆን መሄድ ያለብኝ ወደ ሮቤል ቤት ነው። ሮቤል ቤት ልሂድና ቢያንስ እንኳን እንዳይበሳጭ እራት ሰርች እጠብቀዋለሁ። ቁልፍ ስላለኝ ልግባና እራት አዘጋጅቼ ልጠብቀው ስትል ሱራፌል ይደነግጣል። ቆይ ምን እያልሽ ነው ግን? እንዴት እንደዚህ ሊሆናል? አዎ በቃ እኔ ወስኛለሁ፣ ጨርሻለሁ። ማንም ሰው በሀሳቤ እንዲገባብኝ አልፈልግም ስትል ትነግራቸዋለች። እና አሁን ወደ ሮቤል ቤት እንሂድ እያልሽ ነው? አዎ ወደ ሮቤል ቤት እንድንሄድ ነው የምፈልገው፣ ሌላ ምንም ነገር አልፈልግም ስትል በጣም ግራ ተጋብቶ እነሱም እሷን ወደዛ የሸኟትና ወደ ቤታቸው ይመለሳሉ። ሳሚና ሱራፌል ተገናኝተው ሱራፌል ሳሚ ምን ማድረግ እንዳለብኝ አላቅም፣ እዩልህ እኔ ምን እየተካሄደ እንደሆነ አላቅም። ቤዛና ሉላ የጀመሩት ነገር እኔ እንጃ። ልጅቷ አደጋ ውስጥ ነው ያለችው። ኦልሬዲ ከሮቤል ጋራ ብዙ ነገር አሳልፋለች። ወደ ቤቱም ኦልሬዲ ገብታለች ማለት ይቻላል ሲለው ይነግረዋል። ይች ልጅ ቆይ ምን ይሻላል የልጅቷ